ሰላም ሰላም ቤተሰቦቼ እንደምን አላችሁ? እንዴት ናችሁ? ከኔ ጋር ሁሉም ሰላም፣ እናንተም በያላችሁበት ሰላም እንዲሆን እመኛለሁ። ዛሬ በአማርኛ ቪዲዮ ተገናኝተናል ማለት ነው። ይህ አማርኛ ገና ቋንቋውን ማንበብ ለማትችሉ እንዲሁም ማውራት ለማትችሉ መለማመድ ትችላላችሁ ማለት ነው። ይህ ከሀሁ ጀምሮ ያሉትን ፊደላቶችን አብረን እናነባለን ማለት ነው። ይህ መጀመሪያ ነው። አማርኛ ለማትችሉ ከዚህ ከጀመራችሁ እስከ መጨረሻ ድረስ የምንሰራውን ቪዲዮ ከተከታተላችሁ መጻፍ ማንበብ ቀለል ይላችኋል ማለት ነው። ስለዚህ ሀ ብለን እንደጀመርን ጽሁፍ ላይ እናንተም ሀ ብላችሁ ጀምሩና ንባብ ድረስ መጻፍ ማንበብ እንድትችሉ ተከታተሉኝ ስል አሳስባችኋለሁ። አብረን ጀምር። ይች መጀመሪያዋ ሀ ትላለች። ሁ ሂ ሃ ሄ ህ ሆ። እንደምታዩት የአማርኛ ቋንቋ ወይም ደግሞ የአማርኛ ፊደሎች እንደ ኤቢሲዲ አይደለም። ኤቢሲዲ ኤ እስከ ዜድ ከታወቀ በቃ አለቀ ነው። ኤ እስከ ዜድ። የዚህ ግን ከሀ ወደ ታች ሀ ለ ሀ መ ሰ ረ እያለ ይሄዳል። ወደ ጎን ደግሞ ሰባት እንትኖችን ይዟል ማለት ሲረባ ሰባት ነው ያለው ወደ ጎን። ስለዚህ ሀ ብለን ለብቻ አንልም ማለት ነው። ሀ እስከ ሆ፣ ለ እስከ ሎ፣ መ እስከ ሞ እንዲህ እያለ ነው የሚቀጥለው። ስለዚህ በደንብ ስላቸው ድምጻቸውን ስሙኝና እየመላለሳችሁ ቪዲዮውን እያያችሁ ሙሉ ፊደላቶችን መያዝ ማለት ነው። ፊደል ከተያዘ ቃላት ማንበብ ቀላል ነው። ቃላት ከተያዘ አረፍተ ነገር ማንበብ ቀላል ነው። አረፍተ ነገር ካነበባችሁ ደግሞ ሙሉ ንባብ ከፈለጋችሁ መጽሐፍ፣ ሌላ ድርሰቶችን፣ ሃይማኖታዊ መጽሐፍትን ለማንበብ ይህ በጣም አስፈላጊ ነው እና በደንብ ተከታተሉኝ ማለት ነው። መነሻው መሰረቱ ፊደሎች ናቸውና ሀ ሁ ሂ ሃ ሄ ህ ሆ። የሚቀጥለው ለ ነው። ለ ሉ ሊ ላ ሌ ል ሎ። የሚቀጥለው ሐመሩ ሀ ይባላል። ሐመር ተብሎ የተጻፈ በዚህ ስለሚጻፍ ነው። ድምጻቸው ተመሳሳይ ነው። ቅርጻቸው ብቻ ነው የሚለያይ። ይህና ይህ ማለት ነው። ይሄንኛው ሀሌታው ሀ ይባላል። ይሄንኛው ደግሞ ሐመሩ ሀ። ስለዚህ ሀ ሁ ሂ ሃ ሄ ህ ሆ። ቀጣዩ መ ነው። መ ሙ ሚ ማ ሜ ም ሞ። ቀጥሎ ሰ ሱ ሲ ሳ ሴ ስ ሶ። ቀጣዩ ረ ነው። ረ ሩ ሪ ራ ሬ ር ሮ። እሺ ቀጣዩ ደግሞ ሰ። ስለዚህ ይህንኛው ሰ እና ይህንኛው ሰ በድምፅ ተመሳሳይ ናቸው፣ በቅርጽ ይለያያሉ ማለት ነው። እሺ ይህንኛው ንጉሱ ሰ ይባላል። ይሄኛው ደግሞ ሳቱ ሰ ይባላል። ንጉስ ተብሎ ሲጻፍ እችኛዋ ስ ስለምትጻፍ ነው ንጉሱ ሰ የተባለ። ስለዚህ እንትናቸው ግን ተመሳሳይ ነው። ሰ ሱ ሲ ሳ ሴ ስ ሶ። ቀጣዩ ደግሞ ከሰ የተወሰደ ሸ ተመሳሳይ ነው። ከላይ ብቻ አንድ እንትን መቀጠል ነው። ከዚህ ከሰ ላይ ከላይ አንድ ጭረት ማድረግ ነው እንጂ ሙሉ በሙሉ ሰን ነው የሚመስለው ማለት ይቻላል። በቃ ከላይ እንደዚህ ጭረት እየጨመሩ መሄድ ብቻ ነው። እዚህ ጋር ጭረት አንድ አግድም መስመር እየጨመሩ መሄድ ብቻ ነው እንጂ ሙሉ በሙሉ ከሰ ጋር ተመሳሳይ ነው። እሺ ሸ ሹ ሺ ሻ ሼ ሺ ሾ። አንድ ወደ ሌላ አድርጎና ሙሉ ላወጣ። እሺ ቀጣዩ ቀ ነው ማለት ነው። ቀ ቁ ቂ ቃ ቄ ቅ ቆ። በ ይቀጥላል። በ ቡ ቢ ባ ቤ ብ ቦ። ተ ቱ ቲ ታ ቴ ት ቶ። ዋናው ነገር ቅርጽ የመለየት ነው እና ቅርጾቹን በደንብ ለማወቅ ሞክሩ።
በአብዛኛው ሁለተኛ ፊደሎችን አሁን እዩዋቸው። ቅጥያቸው እዚህ ጋር ነው፣ እዚህ ጋር ነው፣ እዚህ ጋር ነው፣ እዚህ ጋር ነው። ቢ ሶስተኛ ፊደሎች ደግሞ ከስር በኩል ልክ እንደ ጫማ ማለት ነው። ከስር በኩል ነው ቅጥያቸው። አራተኛ ላይ ደግሞ ወይ የግራ እግሩ ያጥራል ወይም ደግሞ ወደዚህኛው ይዞራል ማለት ነው። አምስተኛ ላይ ከሄዳችሁ ደግሞ ሁሉም ቢሆን ቀለበት አላቸው። ሁሉም ቢሆን ቀለበት አላቸው። ስድስተኛ ላይ ይለያሉ። ሰባተኛም እንደዛው ማለት ነው። እሺ ስለዚህ ይህ ተ ነው። ተ ቱ ቲ ታ ቴ ት ፎ ይህን አየን ማለት ነው። ቀጣዩ ልክ ሰና ሸን አመሳስዬ እንደነገርኳችሁ ተና ቸ ደግሞ ሙሉ በሙሉ ይመሳሰላሉ ማለት ይቻላል። ሙሉ በሙሉ ከላይ አንድ አግድም መስመር ማድረግ ነው። ያው ከዚህ ጋር አግድም መስመር ከእያንዳንዳቸው ከራሳቸው ላይ አግድም መስመር ማድረግ ነው። ተን ካወቃችሁ ቸን ታውቃላችሁ ማለት ነው። ያው ቸ ቹ ቺ ቻ ቼ ቺ ቾ አያችሁ፣ አግድም መስመር ብቻ መጨመር ነው ማለት ነው። እሺ ይህንኛው ደግሞ ሀ ነው። እስካሁን ድረስ ሁለት አይተናል። እዚህ ጋር ሶስት ሀ። ይህ ደግሞ ብዙሃኑ ሀ ተብሎ ይጻፋል። ሀ ሚል ስላለው ማለት ነው። ሀ ድምፁ ግን ሙሉ በሙሉ ተመሳሳይ ነው። ሁ ሂ ሃ ሄ ህ ሆ ሀ ሆኖ ማለት ነው። ቅርጾቹ ብቻ እዚህ ጋር ኖን ይመስላል። በጣም ትንሽ የሚያስቸግር እንደዚህ አይነት ድምፁ ሳይሆን ቅርጹ በጣም ያስቸግራል። እሺ ነን ደግሞ እዩልኝ። ነ ኑ ኒ ና ኔ ን ኖ። ከዛ ይህ ኘ ነው፣ ግን ከነ ላይ ከላይ በኩል አንድ ሰረዝ ማድረግ ማለት ነው። ልክ እንደ ሰና እንደ ሸ፣ ከዛ እንደ ተና እንደ ቸ። እነ እኘ ደግሞ ተመሳሳይ ናቸው ማለት ነው። እሺ ኘ ኙ ኚ ኛ ኘ ኚ ኞ። ከዛ ወደ አ ሄድን ማለት ነው። አ ኡ ኢ አ ኤ እ ኦ። እንደዚህ መድገም ትችላላችሁ። ለምሳሌ ኦ እ ኤ አ ኢ ኡ አ። እንደዚህ አይነት ንባብን ማድረግ ትችላላችሁ። ያው ወደ ከልሄድ እሺ ከከ ሲሄድ ከ ኩ ኪ ካ ኬ ክ ኮ። እንደገና እንመለስ። ኮ ክ ኬ ካ ኪ ኩ ከ። ከስር ያለውን ደግሞ ስታዩት ሀ ነው ይላል። ከከላይ አንድ አግድም መስመር መጨመር ማለት ነው። ከላዩ ላይ ሀ ንባቡ ሀ ካለ በኋላ እንደ ሀ ሆኖ የሚነበበው ሀ ሁ ሂ ሃ ሄ ህ ሆ እንሄዳለን። ሆ ህ ሄ ሃ ሂ ሁ ሀ ብሎ ድምፁ ይሄዳል። እሺ ወ ቀጣዩ ወ ነው። ወ ው ዊ ዋ ዌ ው ወ። ወ ው ዊ ዋ ዌ ው ወ። አሁን ወው ላይ አንዴ ላስቆማችሁና ሁለት ነገሮችን ልንገራችሁ። ይህች ውና ይህችኛዋ ው ድምፅ ተመሳሳይ ናቸው። ለምሳሌ ትመስላችሁ ወ ው አለ አይደለ? ዊ ዋ ዌ ው ደግሞ ይሄኛው ው። ስለዚህ የቅርጻቸው ግን ይለያያል። ቅጥያው ሁለተኛው ላይ ከስር በኩል ነው የሚሆን። ይህ ከስር በኩል ነው የሚሆን። ስድስተኛው ላይ ደግሞ መሀሉ ላይ ነው የሚሆን ማለት ነው። በዚህ ይለያያሉ። ከዛ ደግሞ ወ ግዕዙ ማለት ነው። የመጀመሪያው ግዕዙ ወ ይላል። ይሄንኛው ደግሞ ሳብ ላይ ያለው ወ ይላል። ድምጻቸው እንደዚህ ምናልባት ሁለት የሚለያይ እንደሆነ ነው እንጂ እንዳይመሳሰልባችሁ ማለት ነው። እሺ ከዛ ይቺ ደግሞ አይኑ አ ከቅድሙ አ የተለየች። ይሄንኛውም አ ነው አልፋው አ። እቺ ደግሞ አይኑ አ ትባላለች። እሺ ስለዚህ አይኑ አ አ ኡ ኢ አ ኤ እ ኦ ብለን እንሄዳለን። ኦ እ ኤ አ ኢ ኡ አ። ቀጣዩ ዘ ይሆናል ማለት ነው። ዘ ዙ
ዚ ዛ ዜ ዝ ዞ ዞ ዝ ዜ ዛ ዚ ዙ ዘ ብለን እንሄዳለን። ቀጣዩ ዠ ደግሞ ከሁለቱም ጫፍና ጫፍ ከላይኛው ማለት ነው እነዚህ አይነት ቅጥያዎች ይጨመሩበታል እንጂ ሁሉም ተመሳሳይ ነው ማለት ነው። ከዚች ውጭ እሺ ዠ ዡ ዢ ዣ ዤ ዢ ዦ ዦ ዥ ዤ ዣ ዢ ዡ ዠ ቀጣዩ የ ነው። የ ዩ ይ ያ የ ይ ዮ ልክ ከዚህ ደግሞ ልክ እንደ ወው ሁለት ተመሳሳዮች አሉ። ማንና ማን? ይህ የ ይላል አይደለ? አምስተኛውም የ ይላል። ሶስተኛው ይ ይላል አይደለ? ስድስተኛውም ይ ይላል። አያችሁ? የ ዩ ይ ያ የ ይ ዮ ይችኛዋ ደግሞ ይ። ስለዚህ የእነዚህን ልዩነት መያዝ ያስፈልጋል ማለት ነው። እሺ ከዛ ቀጣዩ ደ ነው። ቀጣዩ ደ ነው። ደ ዱ ዲ ዳ ዴ ድ ዶ ዶ ብለን ድ ዴ ዳ ዲ ዱ ደ ቀጣዩ ከደ የተወሰደ ነው። ጀ ይባላል። ልክ እንደ ደ ነው። ከላይ በኩል እንደዚህ አንድ ቀጥታ መስመር አድርገን አግድም መስመር መጨመር ብቻ ነው እንጂ ሙሉ ቅርጹን ደን ይመስላል ማለት ነው። ጀ ጁ ጂ ጃ ጄ ጂ ጆ እሺ ጆ ጂ ጄ ጃ ጂ ጁ ጀ ቀጣዩ ገ ነው። ገ ጉ ጊ ጋ ጌ ግ ጎ እንሄዳለን። ጎ ግ ጌ ጋ ጊ ጉ ገ እንዲህ ማለት እንችላለን። ቀጣዩ ጠ ነው። ጠ ቱ ጢ ጣ ጤ ጥ ጦ ጦ ጥ ጤ ጣ ጢ ጡ ጠ ይህ ጠ ነው። ቀጣዩ ደግሞ ጨ ከጠ የተወሰደ ነው ማለት ነው። ከጠ የተወሰደ ነው። እሱ ምንድነው? ከታች ቀለበት መጨመር ብቻ ነው። ይኸው ጨና ጠን እዩዋቸው። ከስር በኩል 0 ማድረግ ነው። ጨ ጩ ጪ ጫ ጬ ጭ ጮ ጮ ጭ ጬ ጫ ጺ ጩ ጨ እሺ ከጨ እና ከጸ መካከል ጠ አለ። ስላልተጻፉ ሁለት ፊደሎች አልተጻፉም። መጨረሻ ላይ የጻፍኩ አሳያችኋለሁ። ጨ እሺኛው ጸ ጹ ጺ ጻ ጼ ጽ ጾ ጾ ጽ ጼ ጻ ጺ ጹ ጸ ይሄኛውም ጸ ነው። ይሄኛው ጸሎቱ ጸ፣ ይሄኛው ፀሐዩ ጸ ይባላል። ጸ ጹ ጺ ጻ ጼ ጽ ጾ ስትመለሱም ተመሳሳይ ማለት ነው። እሺ ከዚህ ከጨ ቀጥሎ ጳ ያልኳችሁ ልክ ጸን ነው የሚመስል እሱ እንዴት ነው ሲጻፈው? ልቀይርና ላሳያችሁ። እሺ ይህ ሲጻፍ ልክ እንደዚህ ማለት ነው። ጰ ማለት ይህ ነው። ጰ ปูሲጻፍ ደግሞ ልክ እንደዚህ ቅጥያዋን ከዚሁ ጋር መጨመር ማለት ነው። ปูጲም ሲጻፍ ደግሞ ከዚህ ጋር ተመሳሳይ ነው። ጲ ጳን ስንጽፍ ደግሞ ጳ እግሯ ያጥራል። እዚህ ቀለበት ነበራት አይደል? ጳም ስትጻፍ በተመሳሳይ መልኩ ቀለበት አላት። ይኸው ጴ ለማለት ነው። ጴ እንደዚህ ጻፋን። እሺ ከዚህ ጋር ጵ ይሆናል ማለት ነው። ይኸው ጻፍኩት። ጶ ሲሆን ደግሞ ልክ እንዳለ እግሩ ወደዚህኛው ያጥራል ማለት ነው። ያው ልክ እንደዚህ ጻፍኩት ማለት ነው። ከዛ የመጨረሻው ፊደል ማን ነው? የምታውቁ ካላችሁ የመጨረሻው ፊደል ፐ
ይባላል። የመጨረሻው ፊደል ፐ ይባላል። እሺ እሱ የሚጻፈው እንዴት ነው? ፐ። ይሄ ነው ፐ ማለት ነው። እሺ ፑ ፒ ሲጻፍስ እንዴት ነው? ፒ። ፓ ሲጻፍ እንዴት ይሆናል? ወደ ኋላ በኩል ነው ያለው ፓ። ፔ ሲጻፍ አሁንም እንዴት ይሆናል? ቀለበት ነው ያለው ፔ። ፕ ሲጻፍ እንዴት ይሆናል? ፕ። ይህን ይመስላል። ፖ ሲጻፍ ደግሞ እንደዚህ ይጻፋል ማለት ነው። እሺ ከፐፑ የሚያስቸግረው ከማን ጋር ነበር የሚመሳሰል? እቺ ከኔ ጋር የተመሳሰለች እንትን እንዳይላችሁ እንዳያንስባችሁ ረዘም ያለ ነው ወደ ስር። እሺ ከዛ ፓና ፖ ደግሞ እንዳይመሳሰልባችሁ ፓ ከዚህ እስከዚህ ያለው ረዘም ያለ ነው። ፖ ደግሞ አጭር ነው። ወዲያውኑ ነው እንደዚህ ሰያፍ አይነት መስመር የሚሆነው ማለት ነው። ስለዚህ መጀመሪያ እነዚህን በደንብ ካወቃችሁ ሌላው ሁሉ ቀላል ነው ማለት ነው። እነዚህን ፊደሎች በደንብ ለማወቅ ሞክሩ። ቀጣይ ላይ ደግሞ ከቃላት ጋራ እያያያዝን ድምፃቸውን እያነበብን አረፍተ ነገር እየመሰረትን እስከ መጨረሻ ድረስ አብረን እንቆያለን ማለት ነው። እስከዚህን ሰዓት ስለቆያችሁ ከልብ አመሰግናለሁ ስለምትከታተሉኝ። ለዩቲዩብ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ለጓደኛችሁን አድርሱ። መልካም ጊዜ